ክብር ለኢየሱስ ይሁን። ክርስትና ምንድነው? ሁሌ እኛ እግዚአብሔር ያየልን ነገር ስላለ እግዚአብሔር ያየልን ነገር አለ። ልንገራችሁ፣ ጊዜያዊ የሆነ ጥቅም፣ ጊዜያዊ የሆነ ኑሮ፣ ጊዜያዊ የሆነ ደስታ ጊዜያዊ ስለሆነ ሌላ ጊዜ ስለሚተካው እሱን ይሻራል፣ የተካውን ባንተ ህይወት ይገለጣል። ስለዚህ ልብ ብላችሁ እንድትሰሙ የምፈልገው ጊዜ የማይሽረው የማይለዋወጥ የእግዚአብሔር ደስታ ግን አለ። አንድ መጥቶ አንድን ሲያወርድ ብዙ ነገር አይተናል በዚህ ምድር። አንድ ይገለጣል፣ ቀጥሎ ደግሞ አንድ ይገለጣል። አንድ በስልጣን ይቀጥላል፣ አንድ ደግሞ ይወርዳል። ይሄ ነገር በእኛ ህይወት ብዙ ነገር አይተናል። አሁን ግን እየተናገርኩት ያለሁት የእግዚአብሔር ሰላም ማለት የእግዚአብሔር ህይወት ማለት ጊዜያዊ አይደለም፣ እየጨመረ ይሄዳል እንጂ የሚቆምም አይደለም። ስለዚህ አንድ ነገር በህይወታችሁ ዛሬ እንድታውቁት የሚፈልገው ነገር ምንድነው ካላችሁ እግዚአብሔር በእኛ ህይወት ምንድነው ሐሳቡ? ዓላማው ምንድነው? እኛስ እንደ እግዚአብሔር ልጅ በምን ምክንያት ነው እዚህ ምድር ያለ ነው? የእግዚአብሔር ልጆች የተባልንበት ምክንያት ስለምንድን ነው? ዝም ብለን የእግዚአብሔር ልጅ እየተባልን እግዚአብሔርን የማይወደው የማይፈልገው ህይወት እየኖር እንድንቀጥል አይደለም። በህይወት አዲስ ነገር ይሆናል። ምንድነው አዲስ ነገር? አንተ ብቻ ትቀራለህ። አንተ ብቻ ስትቀር ካንተ ጋር የሚሆን እግዚአብሔር አለ። ከሰው ተለይ ምናምን እያለኝ ነው ምናምን እንዳትሉ። ከሰውሞ አትለይም፣ ወደ ዓለም ሁሉ ሂዱ የተባለ ለምን ከሰው ትለያለህ? ግን አንድ ነገር ዛሬ እንነጋገራለን። እኛ እንደ እግዚአብሔር ልጆች የአዲስ ኪዳን አገልጋዮች ምን እያስተማርን ህዝቡን ምን እየመገብን ነው? እውነትስ ምንድን ነው? እውነትን ካላወቅ ነው እውነተኛ የሆነ ህይወት መኖር አንችልም። ስለዚህ አንድ ነገር መግቢያ አድርጌ የምናገረው ነገር ምንድን ነው? እኛ ዓለምን አትምሰሉ ተብለናል። አቤት አቤት አቤት! ዓለምን አትምሰሉ በሮሜ 12 ሲናገር ዓለምን እንዳደረጉ በቃ አትምሰሉ፣ ተዋት። ዓለም በቃ ዓለም እንድትመስላት አልተጠራህም። አንተ ግን ዓለምን አትምሰል አለህ እንጂ። በሮሜ 8 ደግሞ ኢየሱስን እንዲመስሉ ድሮ ምን አደረገ? መደባቸው ነው የሚል። ኦሬዲ እግዚአብሔር የመደበው ነገር ስላለ ነው። አንተ አትመድብ፣ አትምሰል። ኦሬዲ ኢየሱስን ለመምሰል አንተ ውጣ ውረድ መሄድ የለብህም። ለምን? ድሮ እግዚአብሔር ኢየሱስን ለመምሰል እሱ ራሱ መድቦታል። ደግሞ ስንወለድ እሱን መስለን ነው የተወለድነው። ከኔ ጋር ናችሁ? አቤት አቤት! እሱን መስለን ነው የተወለድነው። ስለዚህ ምንድነው በዚህ ምድር ኢየሱስ ህይወት ሰጥቶን እሱን ለመምሰል እግዚአብሔር ድሮ በቃ የጨረሰው ነገር የመደበው ነገር መንፈሱ እኛ ጋር የላከው። እኛ ስንልቆ ሁሉም የተጻፈው አንድ ነገር ልንገራችሁ። መጽሐፍ ቅዱስ የተጻፈው ለነፍስ ነው። መጽሐፍ ቅዱስ የተጻፈው ለማን ነው? ነፍሳችን እንድትማር ነው። ነፍስ የተባለው ነገር ደግሞ ነፍስ ባዮሎጂካል የሆነ አይምሮ አለን፣ ልብ አለ። ነፍስ የሚባል ነገር ይሄ ነው። ስሜት አለው፣ ፍቃድ አለው። ይሄ ሐሳብ ይቀበላል። ሐሳብ ግን አይመነጭም። ከኔ ጋር ናችሁ? ልብ በሉ። ትምህርታችን ይሄ እየገባን ነው። ማንን መምሰል ማንን መሆን አልተጠራህም። ሁነህ ነው የተጠራ። ሁኜ ነው የተጠራሁት። አቤት አቤት አቤት! እባካችሁ። ስለዚህ አንድ ነገር ዛሬ በውስጣችሁ
ሊያገባው የፈለገው እግዚአብሔር ምንድነው ካላችሁ እኔ ማን ነኝ ብለህ ከጠየቅ አንተ የእግዚአብሔር ልጅ ነህ። ኧረ አሜን በለው። አንተ ምንድነህ? የእግዚአብሔር ልጅ የተባልከው ደግሞ በትንሣኤው መንፈስ ነው። የትንሣኤ መንፈስ ደግሞ ኢየሱስ ክርስቶስ ዕዳውን ከፍሎ ዋጋውን ከፍሎ ከሞት ከተነሳ በኋላ ኧረ አሜን በሉ፣ ኧረ አሜን በሉ። ይዞት የተነሳ መንፈስ አንተ ውስጥ አለ። ይሄ መንፈስ ከኔ ጋር ናችሁ? ይሄ መንፈስ የምን መንፈስ ነው? የትንሣኤ የእግዚአብሔር መንፈስ ነው። አቤት! የምን መንፈስ ነው? ልንገራችሁ። ብዙ ጊዜ የሰው መንፈስ ምናምን የሚባል ነገር አለ። የሰው መንፈስ የሚባል ነገር የለም። የሰው መንፈስ የሚባለው ሰይጣን ያስቀመጠው መንፈስ አለ፣ እግዚአብሔር ያስቀመጠው መንፈስ ነው። ሁሉም ግን መንፈስ ነው። አቤት! ሁሉም ምንድነው? ሁሉም ምንድነው? ሁሉም መንፈስ ነው። ግን የእግዚአብሔር መንፈስ ባይምሮ ከተቀመጠ ምን ይሆናል? ሰው ብርሃን ይሆናል። ምን ይሆናል? አይምሮ ብርሃን ይሆናል። አይምሮ ምን ይሆናል? ጨለማ የሚባል ነገር። ስለዚህ ለምን እኔ እግዚአብሔር ልጅ ሁኜ በእግዚአብሔር በቃ ማንነት አግኝቼ የእግዚአብሔር ልጅ ተብዬ እንደገና ተወልደሃል። ይህ ምንድን ነው? ባንተ አይምሮ ያለው ጨለማ ያንተ አይደለም፣ ያንተ አይደለም፣ የእግዚአብሔርም አይደለም። የማን ነው እሱ? የሰይጣን መንፈስ ነው። ይህ መንፈስ ያዙኝ። አሁን ይሄ ጨለማ መንፈስ እግዚአብሔር ማየት አይችልም። እግዚአብሔር ማየት አይችልም። አንተ ብርሃን ነህ። አንተ ምንድነህ? ብርሃን ነህ። ለምን? አንተ የእግዚአብሔር መንፈስ ነህ። ጨለማ የሚባል ሰይጣን ነው። ጨለማ የሚባል ምንድነው? ሰይጣን ነው። ሰይጣን እግዚአብሔርን ማየት አይችልም። አቤት! ሰይጣን እግዚአብሔር ብቻ ሳይሆን የእግዚአብሔር ልጆችን ማየት፣ የእግዚአብሔር የሆነ ነገር ማየት፣ ያንተ ነገር ማየት። እሺ እንሂድ። ማቱራ ቺና ማስካላ ባዲያ ፖንተ ከለበደኔ ሞሳንቶ። ስለዚህ አንድ ጥቅስ ላንብብና ከሱ ልሄድ። ኢዮብ 33 ላክሮጂና ማስካ ከአንድ እስከ 4 ዛሬ አዲስ ነገር ይሆናል። ቦልታ ተቀባቻለ ፓጂላባሳ ካዱና ማንቶ አዲስ ነገር ይሆናል። ቦልት አረባካችሁ አዲስ ነገር ይሆናል። ቦል ጨለማ ዛሬ ይገፈፋል። ጠላት ይረገጣል። አንተ በክብር ትወጣለህ። ሁሉም ነገር በእጅ ይሆናል። ይሳካል። ያንደበት ፍሬ ይሳካል። የእጅ ስራ ይሳካል። ያልከው ነገር ይሆናል። ጨለማ በዚህ ምድር አይሰራም። በኤርትራ አይሰራም። በኢትዮጵያ አይሰራም። ምክንያቱን ያለው በልባካችሁ ገርጌሶን እንሻገር ሲላቸው በጃልባ ነው የተሻገሩት። ከኔ ጋር ናቸው። ተሻገሩ አልተሻገሩም? ይቅርታ ተሻገሩ አልተሻገሩም? በመሃል ግን አውሎ ንፋስ መጣ፣ ወጀብ መጣ፣ ማዕበል መጣ። በሱ ግን ማን ነበር? አሁን ልንገራችሁ፣ ያንተ ጥፋት ምን እንደሆነ ታውቃለህ? ኢየሱስ ከኔ ጋር ስለሆነ ምንም ነገር አያገኘኝም እያልክ ነው የምትሄደው። አቤት! ኢየሱስ ካንተ ጋር አይደለም። ኢየሱስ መስቀል ተሰቅሏል፣ ተነስተዋል። የትንሣኤ መንፈስ እሱን ያስነሳ፣ ከሞት ያስነሳ መንፈስ በእኛ በሁላችን መጣ። ኧረ አሜን በሉ። በኢየሱስ የነበረው ጉልበት ባንተም አለ፣ ባንቺም አለ። አንተ ራስህ ኃይለኛ እንድትሆን ነው እሱ ራሱ በመስቀል የሰቀለው፣ አንተ ራስም እንድትሆን። ስለዚህ እኔ ስላለሁ በሉ ባካችሁ። ኧረ አሜን በሉ። ወጀብ አይሆንም በሉ። ኧረ ወጀብ አይሆንም በሉ። እኔ ስላለሁ በሉ። ሞት አይሆንም በሉ። ጨለማ አይሆንም በሉ። እኔ ያለሁ በሉ ባካችሁ። ኢየሱስ እኮ አባቱ ስላደረገው ነው በዚህ ምድር ሁሉ ነገር ያደረገ። ስልጣን የእግዚአብሔር ነው፣ ለልጁ ሰጠው። አቤት! ለልጁ እንደሰጠው ላንተ ደግሞ እኛ እኮ የተቀበልነው ስልጣን ከነገራችሁ በክርስቶስ መስፈርት ነው። በክርስቶስ ምን? ስለዚህ እኛ
የተቀባ ክርስቶስ እሱ ነው የተሰጠን። እሱ ደግሞ እንደ ኢየሱስ ብቻ አይደለም። ልንገራችሁ፣ ኢየሱስ ሰውም ነው አምላክም ነው። አቤት! ይሄ የትንሣኤ መንፈስ የክርስቶስ መንፈስ ግን ሰው አይደለም፣ አምላክ ብቻ ነው። ከኔ ጋር ናችሁ? አምላክ ምንድን ነው? ስለዚህ በኢየሱስ የነበረው አምላክ ባንተ ውስጥ አረባካችሁ። በማን የነበረው አምላክ ባንተ ደግሞ አለ። ስለዚህ አንተ እግዚአብሔር ልጅ ነህ። አንተ የማን ልጅ ነህ? ስለዚህ ማንም ጨለማ አንተን ማቆም፣ ምንም የጨለማ ስራ አንተን ማቆም፣ የተናገረው ይናገር አንተን ማቆም። ነገስታት ሲናገሩ፣ በምድር ያሉ ኃያላን ይናገሩ፣ አንተ ካላልክ ግን አይሆንም። ባንተ ውስጥ ነው ያለው የእግዚአብሔር ጉልበት። እግዚአብሔር የት አለ ብለህ መጠየቅ አለብህ። በነገስታት አይደለም ያለው፣ በሞካንንት አይደለም ያለው፣ በተማሩ በቃ በአዋቂዎች በሀብታሞች ምናምን አይደለም፣ ሲስተም በያዙ አይደለም። እግዚአብሔር ያለው በልጁ ነው። ልጁ ደግሞ እኔ ነኝ። ከእንግዲህ የቤተ ክርስቲያን ጉዳይ እየተቀየረ ነው። ልንገራችሁ በአዲስ ክብር ብቻ አይደለም እንሄደው፣ አዲስ ሲዝን ነው የምናመጣው። በአዲስ ክብር ብቻ አይደለም፣ አዲስ ሲዝን። አራሜን በሉ። ከእንግዲህ ስልጣን የልጁ ነው፣ መንግስት የልጁ ነው። አልሰማም? መንግስት የአሜሪካ አይደለም፣ የአውሮፓ አይደለም፣ የኢትዮጵያ አይደለም፣ የኤርትራ አይደለም። መንግስት የልጁ ብቻ ነው። የማን ነው? የኔ ነው በሉ ባካችሁ። እኔ ያልኩት ብቻ ነው የሚሆነው በሉ። ከእንግዲህ በሉ በእኔ አይምሮ በሉ እኔ ብቻ ነው የሚኖረው በሉ። የእግዚአብሔር መንፈስ ብቻ ነው የሚኖረው። አንተ ትለያለህ፣ ከአዳም ትለያለህ። ከአዳም አንተ የትንሣኤ ጉልበት ነው ያለ። የሚገርማችሁ ነገር እኛ ምን በላችሁ ተሰርቀናል በላችሁ፣ በቦታችን አይደለንም ያለ ነው። የእግዚአብሔር ልጆች ህይወት እንደዚህ አይደለም። በተለያየ ምክንያት በበሽታ በድህነት ምናምን ሁሉም ይሄ የማን እንደሆነ ግባ ብለን እናየዋለን። ከሱ በቃ ሁሉን ነገር ትተህ ጥለህ ክብር ለኢየሱስ ይሁን። አሜን በሉ። በኤርትራ ሰላም ትላለህ፣ በኢትዮጵያ ሰላም ትላለህ፣ በዓለም ዙሪያ ምን ትላለህ? አልሰማሁም። ወጀቡን የከለከለው ወጀቡን ያቆመው ኃይል አንተ ውስጥ አለ። ልንገራችሁ አንተ እግዚአብሔር ልጅ ነህ። ምን እየፈለክ ነው? ሰላም በሉ በቃ። በኢትዮጵያ አንድ ሰው መሞት አንፈልግም። በፍልስጤም አንድ ሰው ሊሞት አንፈልግም። ሰላም የሚያደርግ ወጀቡን ሲነሳ ማዕበሉ ሲነሳ የሆነ ፍርሃት ተሰማ። ኢየሱስ ለምንድን ነው እምነት የላችሁም እንዴ ብሎ ነፋሱን ማዕበሉ ምን አደረገው? ጸጥ። አልፈራም በሉ ባካችሁ። አልፈራም በሉ። በፊት ያለ ጊዜ በሉ እኔ ያልኩት ብቻ ነው የሚሆነው በሉ። አሜን በሉ። አንተ ውስጥ ፍርሃት ክብር ለኢየሱስ ይሁን። ኢዮብ 33:1 በኢየሱስ ስም አነባዋለሁ። ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴም በትናጌ ተናግረዋል። ቃሌ ልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ይቻልህ እንደሆነ መልስልኝ፣ ቃልህንም አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድህም። በጆሮዬ ተናግረሃል፣ የቃልህንም ድምፅ ሰምቻለሁ። እንዲህም ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኃጢአትም የለብኝም። አሜን። እነሆ ምክንያት አግኝቶብኛል፣ እንደ ጠላቱም ቆጥሮኛል። እግሬ በግንድ አጣበቀ፣ መንገዴንም አራትን ብቻ ድገምልኝ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ ምን አደረገ?
ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰው ሲፈጠር በምን ነው የተፈጠረው? ድገሙት እባካችሁ። በእግዚአብሔር ሁሉን የሚችል አምላክ እስትንፋስ ህይወት ሰጠኝ። ለሰው እግዚአብሔር የሰራው ከአፈር ነው። አቤት ክብር ለኢየሱስ ይሁን። አቤት የፈጠረው ማን ነው? እስትንፋስ የሰጠው እግዚአብሔር ነው። የፈጠረው ደግሞ የእግዚአብሔር መንፈስ። የእግዚአብሔር መንፈስ ማለት ፈጣሪ ነው። እግዚአብሔር መንፈስ ምንድነው? ፈጣሪ ነው። እግዚአብሔር እስትንፋስ ውፋለለትና ከአፉ ከእግዚአብሔር ምን ተሰጠ? ህይወት ተሰጠ። ሁሉም በቃል ነው የተፈጠረው። በቃል የተፈጠረው በመንፈስ ቅዱስ ነው የተፈጠረው። መንፈስ ቅዱስ ደግሞ ሲፈጥረው ህይወት በውስጥ ይዞ ነው የፈጠረው። ለሰው ግን እግዚአብሔር ሰራውና እስትንፋስ ተናግሮ አይደለም። አራሜን ብር በአፍንጫው እስትንፋስ ምን አለለት? ውፋለለትና የእግዚአብሔር እስትንፋስ በውስጥ ውስጥ ለምንድን ነው በቃሉ ያልተሰራው? በቃሉ ሰርቶ በቃሉ ሁሉም ነገር ህይወት ሰጥቷል። ለሰው የሰጠው ግን ከእግዚአብሔር እስትንፋስ ነው የተሰጠው። ለዛ ነው ሰው ሲሞት እስትንፋሱ ወደ ምን ይሄዳል? ወደ ምን ይሄዳል? አቤት አቤት የማን ነው? አቤት አቤት ማን? ቃየል አቤልን ሲገድል የአቤል ደም ምን ማድረግ ጀመረ? መጮህ ጀመረ። ህይወቱ ምን ማድረግ ጀመረ? የማን ስለሆነ ነው? እስትንፋሱ የማን ነው? ሁሉም እስትንፋስ የማን ነው? ሁሉም እስትንፋስ የማን ነው? የእግዚአብሔር ነው ብሎ ሰው የእግዚአብሔር ነው። የተፈጠረው ዓላማ ደግሞ ሁሉም ነገር ምን እንዲያደርግ? እንዲገዛ፣ እንዲያስተዳድር። ያዙልኝ። ባህር እግዚአብሔር ሲፈጥረው ምን አደረገለት? ከዚህም እንዳታደርግ እንዳታልፍ። ስለዚህ ባህር ታዘዘ አልታዘዘም? አቤት አቤት ባህር ምን አደረገ? ካለው ነገር ማለፍ ይችላል? አይችልም። እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ሁሉም ነገር እግዚአብሔር የፈጠረው ከፈጠረው ውጭ መሆን ይችላል? ባካችሁ ከፈጠረው ውጭ መሆን ይችላል? ከፈጠረው ውጭ መሆን ይችላል? አይችልም። ታዲያ ሰው ለምንድን ነው ከፈጠረው ውጭ የመጣ? በዚያ አድርገን ገብተን የሆነ ነገር እናወጣለን፣ የሆነ ነገር እናወጣለን። ለምንድን ነው ሁሉም ነገር ተፈጥሮ ከፍጥረት ውጭ መሆን? እግዚአብሔር ከፈጠረው ውጭ መሆን አይችልም። ከኔ ጋር ናችሁ? ምድር እስካለች ዘርና ምንድነው የሚባለው አጭድ አይቀርም። ሰው ይዘራል ያጽዳል። ደግሞ ይሄ ህግ ነው አይደለም? ይሄ በቃ እንዳለበት ነው የሚቀጥለው። ሁሉም እንዳለበት ነው እየቀጠለው ያለው። ከእግዚአብሔር ውጭ የሆነ ነገር ሁሉም እንደ እግዚአብሔር ፍቃድ እየኖረ ነው። አቤት ይሄ ሁሉ እንደ እግዚአብሔር ፍቃድ እንዲኖር የተፈቀደለት በተፈቀደለት መንገድ እየኖረ ያለው ማንም ሊያስተዳድረው ነው የተፈጠረው ሰው ግን ከእግዚአብሔር እስትንፋስ ወሰደና እግዚአብሔር እስትንፋስ ሰጥቶ እግዚአብሔር የሰጠውን እስትንፋስ ከእግዚአብሔር ኮሙኒኬት እንዳደርግ ከኔ ጋር ናቸው። ሰው ሲጀመር ከእግዚአብሔር እስትንፋስ የተሰጠው ህይወት የሰጠ ፍጡር ነው። ሲጀመር ክቡር ነው። አሁን በክርስቶስ ልጅነት አግኝቶ ሳይሆን ሲፈጠር ሰው ምንድነው? በጣም ክቡር ነው። ሁሉንም ለመግዛት ነው እግዚአብሔር የፈጠረው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሺ ምንድነው የምትለን? ለምንድነው ወደዚህ ያመጣህን ምናምን ካላችሁ መጀመሪያ የሰው ፈጣሪ መንፈስ ቅዱስ ነው። እስትንፋስ የሰጠው እግዚአብሔር ነው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ከውድቀት በፊት ኤሊሁ የተናገረው ነው ለኢዮብ። ከውድቀት መሐላ ማለት ነው። ይሄ ሚስጥር እየተናገረው ነው። በጣም የእግዚአብሔር መንፈስ ያለበት ሰው ነው ይሄ የተናገረበት። ሲምፕል የሆነ ቃል አይደለም፣ በጣም ኃይለኛ የሆነ ቃል ነው። ከሱ ግን አንድ ነገር አለፍ ብዬ ልናገር ፈልጋለሁ። የተፈጠረው ሰው በመንፈስ ቅዱስ ነው። አንደኛ አዳም የተፈጠረው በመንፈስ ቅዱስ ነው። ሁለተኛ አዳም ግን ከመንፈስ ቅዱስ ተወለደ። ከማን ነው የተወለደው? ምን ሆኖ ነው የተወለደው? መንፈስ ሆኖ ነው የተወለደው።
ከመንፈስ ቅዱስ ተወለደ። ምን ሆኖ ነው ከእግዚአብሔር የተወለደው? መንፈስ ሆኖ ነው የተወለደው። ያዙልኝ። ሰው ለምንድን ነው ከእግዚአብሔር የወጣው? ለምን ከእግዚአብሔር ኮብልሎ ወደ ሌላ ዓለም ገባ ካላችሁ አንድ ነገር እንድትይዝልኝ እፈልጋለሁ። ሰው ሁሉም የሌለበት የተሰጠው ፍቃድ ነበር። ይሄ ፍቃዱ ተጠቅሞ ሰይጣንን ሰማውና ሰይጣን ያለው ነገር አደረገ። ሰይጣን ፍጥረት ተናግሮ ፍጥረት እንደማይሰማው ያውቃል። ሁሉም እንደማይሰማው ያውቃል። አንድ ነገር ግን ፍቃድ ያለው ሰው ግን መንጠቅ ፈለገ። ነጥቆ ደግሞ የሁሉ መከራ፣ የሁሉ ስቃይ፣ ውድቀት መጣ። ስለዚህ የሁሉ ስቃይ፣ የሁሉ ውድቀት የመጣው ሰው የራሱ ፍቃድ ስላለው ነው። ከዚህ ቀጥሎ ደግሞ ወደ ምን እንገባለን መሰላችሁ? ይሄ የወደቀ አዳም በምንድን ነው የተነሳው? በምንድን ነው የተነሳው? ከወደቀበት ነው የተነሳው? ካጠፋበት ነው የተነሳው? የተነሳው ፈጣሪ ሆኖ ነው የተነሳው። ፈጣሪ የሆነ መንፈስ ተሰጥቶ ነው የተነሳው። ለውድቀቱ የተከፈለ ዋጋ ኢየሱስ ይባላል። በሱ ደም የሰው ውድቀት ምን ሆኗል? በቃ ኃጢአት ተሰርዮለታል። አሁን ግን የሰው አይምሮ ሁለቱም ነገር ይዞ እየሄደ ነው። ይሄ ነው መልእክታችን ዛሬ። የሰው አይምሮ ሁሉ ነገር ማየት ይችላል። የሰው አይምሮ መንፈስ አይደለም፣ ፍጥረት ነው። የሰው አይምሮ ነው እንጂ መንፈስ አይደለም። ስለዚህ በሰው አይምሮ የገባው የጨለማው መንፈስ እግዚአብሔርን ማየት አይችልም። እግዚአብሔርን ማየት ሰው የሚባለው የገባው መንፈስ እንጂ ሰብነት አይደለም፣ ነፍስ አይደለም። የገባው መንፈስ ከማን ተለየ? ከእግዚአብሔር ተለየ። አዳም ከእግዚአብሔር የተለየው አንድ መንፈስ ስለገባው ነው። ወጣና እግዚአብሔርን ማየት አይችልም። ስትጸልይ ብዙ ጊዜ ራእይ ታያለህ። እግዚአብሔር ብዙ ነገር ያሳያል። በተለይ በቃ ረጅም ጊዜ እየጸለይክ በጾም በምናምን እግዚአብሔር ስትፈልግ የሆነ እግዚአብሔር ጉብኝት አንተ ጋር ይመጣል። ምን የሆነ ነው መሰለ? እግዚአብሔር ሩቅ ስላለ አይደለም፣ አንተ ጋር ሆኖ ማየት የማይፈቀድበት የጨለማ ስራ ስላለ በአይምሮ የተቀመጠ መንፈስ፣ የመንፈስ እግዚአብሔር ማየት። ስለዚህ እግዚአብሔር ማየት የማይፈቀደው የማይችል ማን ነው ካላችሁ የጨለማ መንፈስ ወልባካችሁ። እሺ በመጨረሻ ቀለል አድርገን ወደ ሌላ እንሄዳለን። አይዟችሁ። ይህንን ግን በደንብ ይዘን መውጣት አለብን። ለምን መሰላችሁ? ለምንድን ነው ራእይ የምናየው? እግዚአብሔር ማየት የተሳነው እግዚአብሔር ልጅ ለምንድን ነው ሁሉም ነገር ማወቅ ማንችለው? ለምንድን ነው እግዚአብሔር ማየት የተሳነብን? ለምንድን ነው ጨለማ ማቆም ያቃተብን? ስለዚህ ሰው ከእግዚአብሔር የተወለደ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማለት ደግሞ በመንፈስ የተወለደ ነው ሰው። ስለዚህ በመንፈስ የተወለደው ሰው ሁሉም ነገር ማድረግ ይችላል። ለምንድን ነው ሁሉም ማድረግ የሚችለው ካላችሁ፣ ሲጀመር ሰው ዓለምን መግዛት፣ ዓለምን ማስተዳደር የተሰጠበት ኃላፊነት በዘፍጥረት እግዚአብሔር ይህንን ነገር አላፈረሰውም። ይህንን ነገር አዳም እንዲሰራ ነው ተመልሶ ፈጣሪ የሆነ መንፈስ፣ ገዢ የሆነ መንፈስ በሱ ውስጥ ያስቀመጠው። ስለዚህ ጨለማ እያለ እግዚአብሔርን ማየት አይችልም። ጨለማ እያለ የጨለማ ስራ ማፍረስ አይችልም። ሰው የገባው ነው። ሰው ምንድነው? የገባው ነው። ዛሬ ጨለማ የገባው አይምሮ ህልሙ ጨለማ ነው፣ ኑሮው ጨለማ ነው፣ ሁሉም ነገር የሱ ጨለማ ነው። በምንም ነገር ኮምፕሮማይዝ እንዳታደርጉት። ጨለማ አይምሮ ውስጥ ከገባ ኑሮ ምን ይሆናል? እግዚአብሔር ማየትን አትችልም። የእግዚአብሔር ቃል መናገር አትችልም። የእግዚአብሔር ስራ መስራት አትችልም። ምክንያቱ የገባው ጨለማ ሁሉም ነገር ዲሳፒር እያደረገው ነው የሚሄደው። እግዚአብሔር የሚያይ ማን ነው? እግዚአብሔር ማየት የሚችለው እግዚአብሔር ማየት የሚችለው እኮ መንፈስ አይደለም፣ አይምሮአችን ነው። እኔ ጋር ናቸው ወይ? ማን ነው? አይምሮ ነው እግዚአብሔር የሚያየው። አይምሮ እግዚአብሔር ማየት ከፈለክ በሱ የተቀመጠው መንፈስ እግዚአብሔር
ብቻ መሆን አለበት። የጨለማ መንፈስ እዚህ እያለ አይምሮ እግዚአብሔር ማየት አይችልም። ስለዚህ የሰው መንፈስ የእግዚአብሔር መብራት ነው። አቤት! የሰው መንፈስ በሰው ያለ መንፈስ የእግዚአብሔር መብራት ብርሃን ነው። የመንፈስ ግን ብቻውን ከሆነ ብቻ ነው ሰው እግዚአብሔር ማየት፣ የእግዚአብሔር ነገር መስራት፣ የእግዚአብሔር ኃይል መታጠቅ የምችለው። ስለዚህ አንድ ነገር ይዛችሁ እንድትሄዱ ዛሬ የሚፈልገው ነገር ምንድነው ካላችሁ፣ በሰው አይምሮ ምን እየኖረ ነው? አይምሮ ማለት ምን ማለት ነው? ኢየሱስ የተሰጠው አይምሮ የኢየሱስ አይምሮ እንዳንተ አይምሮ እኮ ነው። ባዮሎጂካል በቃ ምንም ልዩነት የለውም። በሱ ግን ማን ነው የተቀመጠው? የእግዚአብሔር መንፈስ። ኢየሱስ ሰብነት እንደተሰጠው ነው የማያውቀው። ከኔ ጋር ናቸው። አንተ ደግሞ መንፈስ እንደተሰጠ ነው የምታውቀው። ስለዚህ እኔ በእኔ አይምሮ ያለው አስተሳሰብ ነኝ ያልክ ነው። ይሄ በጣም ስህተት ነው። ይሄ ነው የጥፋት መንገድ። ሰው የሚጨነቅ በቃ በብዙ መንገድ የሚያልፈው እሱ በአይምሮ የተቀመጠ ሐሳብ መስሎ ነው። አንተ ግን የእግዚአብሔር ልጅ ነህ፣ የእግዚአብሔር መንፈስ ነህ። ያንተ አይምሮ አንተ ብቻ ከተቀመጥክበት ወይ ደግሞ እግዚአብሔር ብቻ ከተቀመጠበት ዓለምን መግዛት ትችላለህ፣ ማስተዳደር ትችላለህ። አቤት 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 አቤት! ኢየሱስ ጌታ ነው። ስለዚህ ኢዮብ ምንድነው ያው በኢዮብ ምንድነው ያየነው? የፈጠረኝ የእግዚአብሔር መንፈስ ነው አለ። አቤት! እስትንፋስ የሰጠኝ እግዚአብሔር ነው አለ። ስለዚህ ፈጣሪ የሆነ መንፈስ ላንተ ምን ሆኗል? ተሰጥቷል። ነፍስ ነኝ እንኳን ብትለኝ ፈጣሪ የሆነ መንፈስ አንተ ውስጥ አለ። ነገር በቃ ክሬት ማድረግ የሚችል መፍጠር የሚችለው። ስለዚህ አንድ ነገር ልንገራችሁ። ጠላትን ማሸነፍ ከፈለግ አንድ ሚስጥር ልንገራችሁ። ጠላትን ማሸነፍ አሁን እኛ እየጸለይ ነው ያለ ነው። በኤርትራ፣ በኢትዮጵያ፣ በአፍሪካ አሁን እየጸለይንበት ያለንበት ነገር ጦርነት እንዳይሆን፣ ውጊያ እንዳይሆን፣ ሰው እንዳይሞት። ስለዚህ ይህን ነገር ማድረግ እንድንችል አንድ ነገር ማድረግ አለብን። ይሄ ጦርነት የሚቀሰቅሱ ሰዎች በሳቸው ያለ አስተሳሰብ በእኛ ካለ አሸናፊ መሆን ማን ነው? እነሱ ነው የሚያሸንፉ። ከኔ ጋር ናቸው። በዚህ መንገድ ላስረዳችሁ ብቻ ነው። ጦርነት እንዲሆን የሚፈልጉ ሰዎች በእነሱ ያለ አስተሳሰብ በአንተ ካለ ለሰይ ጦርነት መሆን የሚፈልጉ አንድን ወደው አንድን ጠልቶ ነው። አቤት አቤት! ከኔ ጋር ናቸው። ኢትዮጵያን ወደህ ኤርትራን ጠልተህ፣ ኤርትራን ጠልተህ ኢትዮጵያን ወደህ፣ ይሄ የሰይጣን ስራ ነው። በአንተ አይምሮ የእግዚአብሔር መንፈስ ሳይሆን የጨለማ መንፈስ ነው ያለው። ኢትዮጵያን ወደህ ኤርትራን መውደድ ከቻልክ ይህንን አስተሳሰብ በጠላትህ ውስጥ የለምና አንተ ነው አሸናፊ የምትሆነው። ስለዚህ አሸናፊ መሆን ከፈለግ ያንተ አስተሳሰብ ከእግዚአብሔር ብቻ። አቤት! ኧረ ቀይር ያለው ትምህርት አይዛችሁ። ያንተ አስተሳሰብ ከማን ጋር? ከእግዚአብሔር ብቻ ከሆነ ማንም ያንተ ጠላት አንተን ማሸነፍ አይችልም። ጠላት አለኝ እንዳትሉና ያንተ ጠላት ተሸንፏል። አቤት! ምን ሆኗል? ተሸንፏል። ስለዚህ አንድ ነገር ይዛችሁ እንድትሄዱ ፈልጋለሁ። እኔ እግዚአብሔር ልጅ ከሆንኩ ከኔ ጋር እግዚአብሔር ብቻ መኖር አለበት። አቤት! ከኔ ጋር ናችሁ። ከኔ ጋር ማን ብቻ መሆን አለበት? እግዚአብሔር ብቻ። ስለዚህ ሰይጣን ወጀብ ያስነሳው፣ ማዕበሉን ያስነሳው የኢየሱስ ዲሳይፕል ከሱ ጋር የነበሩ ደቀ መዛሙርት ተኝተዋል። ኢየሱስ ግድ የለህም እንዴ ሲሉት በኢየሱስ የነበረው መንፈስ በደቀ መዛሙርቱ አልነበረም። ስለዚህ ልዩነታቸው የመንፈስ እንጂ የሌላ አይደለም፣ የዓላማ አይደለም፣ ያስተሳሰብ አይደለም። ዓላማቸው ከኢየሱስ ጋር ናቸው። ስለዚህ አንድ ነገር ዛሬ ይዘን መሄድ አለብን። በዚህ መንገድ ሁሉም ነገር ማሸነፍ ትችላለህ። ስለዚህ አንድ ነገር ልንገርህ፣ ድሮ የፈጠረህ የእግዚአብሔር መንፈስ ነበር። አሁን ግን ማንነት ሆኗል። አሁን ምን ሆኗል? ለምንድን ነው ማንነት የሆነ ካላችሁ የኢየሱስ ማንነት ስላለ። ኢየሱስ ደግሞ ማንነቱ ፈጣሪ ነው። ድሮም ከአብ ጋር እያለ
በዚህ ምድር ከመምጣቱ በፊት እየፈጠረ ነው የነበረው። ስለዚህ አሁን ምን መፍጠር ትችላለህ? የምትፈልገው ነገር ሰላም ብቻ ሳይሆን ብዙ ነገር የምንፈልገው ነገር አለ። ብዙ ነገር በቃ እዚህ ምድር እንድናመጣው የምንፈልገው ነገር፣ በተለይ በቃ የእናንተ ህይወት፣ የግላችሁ ህይወት፣ የእናንተ ህይወት፣ የቢዝነሳችሁ ህይወት፣ የትዳራችሁ ህይወት፣ የልጆች ህይወት፣ ሁሉም ነገር ባንተ ውስጥ ነው ያለ። ልንገራችሁ የጨለማ መንፈስ በሰው ካለ ኑሮ ሁሉ ጨለማ ነው የሚሆነው። ከኔ ጋር ናችሁ? እንዴት እንደገባ አታውቀውም እኮ። በምን እንደገባ አታውቀውም። ለምንድን ነው ያላወቅኸው? ያንተ ማንነት መንፈስ መሆኑ አለማወቅ ነው። እኔ መንፈስ ነኝ ማለት ከጀመረ የእግዚአብሔር ልጅ ይሄ መንፈስ ሲመጣ የሆነ ግጭት ይፈጠራል። ከኔ ጋር ናችሁ? ስለዚህ መንፈስ መሆን የምታውቅበት አንደኛ ምክንያት ልንገራችሁ። ሰው ሲናገር ዝም ብለህ መስማት አትችልም። ሰው የጨለማ ሐሳብ ሲናገር ዝም ብለህ መስማት አትችልም። ለምን? በውስጥ የሚቃጠል ነገር አለ። ሮንግ የሆነ ነገር እየሄደ ስህተት የሆነ ሰው እየተናገረ ዝም ማለት አትችልም። ስለዚህ አንድ ነገር ልንገራችሁ። ሁሉም ነገር ወደ ትምህርት ይልገባል። ሁሉም ነገር ይሰማል። ሁሉም ነገር ህይወት አለበት። ሁሉም ነገር እያልክ እኮ ነው። ሁሉም ነገር ምን አለበት? ህይወት አለበት። ህይወት የሌለበት ነገር የለም። የሆነ ነገር ተጠርቶ የሚመጣ ከሆነ የሚሰማ ከሆነ ምን አለበት ማለት ነው? ለምንድን ነው ህይወት አለበት? ይህን ነገር በደንብ እንድትሰሙኝ እፈልጋለሁ። ከኔ ጋር ናችሁ? ሁሉም የተፈጠረ ከእግዚአብሔር መንፈስ ነው። ሁሉም የተፈጠረ ኧረ እባካችሁ ነካ አድርጉልኝ ባካችሁ። ሁሉም የተፈጠረ በሉ በእግዚአብሔር መንፈስ ነው በሉ። በእግዚአብሔር መንፈስ የተፈጠረ በሉ። የፈጠረውን መንፈስ ሲጠራው ይሰማል። ክብር ለኢየሱስ ይሁን። ጴጥሮስ አሳን ሲጠራ አላገኘም። ደቀ መዛሙርቱ አሳን ሲፈልጉ አላገኙም። ኢየሱስ ሲመጣ ምን አደረጉ? አሳ መጡ እኮ። ለምንድን ነው? ሁሉም ፍጡር ፈጣሪውን ይሰማል። ተራራ ይሰማል፣ ጨለማ ይሰማል። ሁሉም ነገር ጨለማ ፍጡር ነው። ከኔ ጋር ናቸው? ጨለማ ምንድን ነው? ፈጣሪ መንፈስ አለበት የለበትም? ከየት ላምጣው? ፈጣሪ መንፈስ የተሰጠው ለኛ ነው። በኢየሱስ ብቻ ነው የፈጣሪነት ስልጣን የተሰጠው። ለሰይጣን አልተሰጠም። ሰይጣን ፍጡር ነው። ሰይጣንም ይሰማል። በዚህ ዓለም ያለ ሁሉም በረከት፣ ሁሉም ነገር የተፈጠረ ሁሉ ነገር በእግዚአብሔር እጅ የተፈጠረ ሁሉ አራሚን በሉ። በምድር ያለ ዳይመንድ፣ ወርቅ፣ ክቡር እንቁ ሁሉን ይሰማል። ሁሉ ምን ያደርጋል? ሰው አንተን ይሰማሃል። ምን ስላለው? አይምሮው በእግዚአብሔር ስለተፈጠረ። ኢየሱስ አንድ ጊዜ ምን አላቸው? ዝም በሉ ምናምን ሲሉ እናንተ ዝም ቢሉ ይሄ ድንጋይ ምን ያደርጋሉ? ድንጋይ ምን ይሆናል? ለምንድን ነው ድንጋይ የሚጮኸው? አህያም እኮ ተናግራለች። አህያ ምን ሆናለች? ፈጣሪውን አዞ የማይናገር ነገር የመጀመሪያ እግዚአብሔር ሐሳብ ዘፍጥረት ሄዳችሁ ስታነቡ የመጀመሪያው ሐሳብ ሰው ሁሉም ነገር እንዲያስተዳድር ነው። ሁሉም ነገር እንዲገዛ ነው። ለሁሉም ነገር ደግሞ እግዚአብሔር ምን ያደረገው ካላችሁ በቃ ቃል አወጣለትና ከቃል ውጭ የሚኖር ነገር አልተሳካልኝም ካልክ አንተ ለራስህ ከቃል ምን ሆናል? ወጣል። ምን አይምሮ አለ? ያ አይምሮ ከቃል መውጣት ይችላል። አልሆነልኝም በቃ እንትና እንዲህ አረገኝ እንዲያ ኖ ትምህርቴን በደንብ ስሙት። አንተ የትንሣኤ መንፈስ ፈጣሪ የሆነ መንፈስ የተሰጠ ምድሪቱን እንድታስተዳድር ነው። በዚህ ዓለም ያለ ሁሉ ነገር ይሰማልና ለማን ነው ግን የሚሰማው? ይሄ ፈጣሪ የሆነ መንፈስ ያለበት ሰው እኔ ነኝ የሚለኝ አንድ ሰው ለማንት አንድ ሰው እኔ ነኝ የሚለኝ በኢየሱስ ስም ፍጥረትን ለመግዛት ለማስተዳደር የተጠራህ አንተ ነህ። እግዚአብሔር የሚፈልገው ነገር ሁሉ እዚህ ምድር ታደርጋለህ።
እዚህ ምድር ታደርጋለህ፣ ትሰማለህ። ዛሬ ከኔ ጋር ተስማምቶ የሚሄድ ሰው ይሰማል። ይሰማል እያልክ እኮ ነው። ይሰማል። ሁሉም ነገር ጠርተህ መምጣት ትችላለህ። ሁሉም ነገር እያልክ እኮ ነው። ሁሉም ነገር ጠርተህ መምጣት። ስለዚህ አንድ ነገር ልንገራችሁ። ለምንድን ነው እዚህ ዓለም አትምሰሉ ያለው? ዓለም የፈጠረው ኢየሱስ አይደለም? አቤት! ዓለምን የፈጠረው አንድ ነው። ስለዚህ ዓለምን እየተጠራች ያለች ኢየሱስ እየተናገረበት ያለው በዓለም ያለው መንፈስ እሱ ነው ኦነር። ዓለምን ሙሉ እኮ ነው አትምሰሉት አለ። ዓለምን ሙሉ ምን አታደርጉት? እችን ዓለም አትምሰሏት። ስለዚህ ዓለም የጨለማ መንፈስ እያስተዳደራት ነው በሰው አይምሮ ሁሉ። እባካችሁ አንድ ነገር ልናገር። በቤተ ክርስቲያን ያለው ጨለማ በዝቷል፣ ተበራክተዋል፣ በጣም በኃይል መልቷል። ምን እያደረገ ነው ካላችሁ የጨለማው ስርዓት እያስገባ ነው። ድሮ ክርስትና ስናቀው ኃጢአት ምንድነው? ኃጢአት ነው። ዛሬ የሚሰበከው እግዚአብሔር ምህረት ነው ብቻ ማለት ነው። ከኔ ጋር ናቸው። ግን እኮ ኢየሱስ መልኩን አልቀየረም። አምላክ እኮ መልኩን አልቀየረም። ምህረቱ ነው እንጂ በዚህ ዘመን የገነነ እንጂ እሱ እኮ ቅዱስ አምላክ። እስችን ዓለም አትምሰሉት። ታዲያ ለማን? ለኢየሱስ ምን አድርጉት? በቃ እኛ እንደሱ ነን። እኛ ምንድነን? ፍጥረት ሁሉ አንተን ይሰማል። ልንገራችሁ፣ ኢየሱስ ሲወለድ የመጣው ጊፍት አያችሁ? ወርቅ መጣ፣ ከርብ መጣ፣ ዕጣን መጣ፣ ሁሉም ነገር መጣ። አቤት! ያላቸው ሁሉ ነገር ይዘው በእግሩ ምን አደረጉት? አፈሰሱት። ይህችን መንፈስ ሲወለድ ስጦታ ይዘው መጡ። ልንገራችሁ፣ ይህንን ብርሃን ስትገባው፣ አረ ከኔ ጋር ናችሁ፣ ተጠርተህ ትመጣለህ። ሁሉም ነገር ደግሞ አራሚን በሉ ወደ ከፍታ ይሆናል። ስለዚህ ፍጡር ፈጣሪውን ይሰማል። ፍጡር ፈጣሪውን። ስለዚህ ሁሉም ነገር እንዲሰማ ፈጣሪ የሆነ መንፈስ እግዚአብሔር አንተ ውስጥ አስገባው፣ ሰጠ። የተሰጠ ሁሉም ነገር የሚታዘዝ፣ ሁሉ ነገር እንዲሰማ፣ ሁሉ ነገር ያልከው እንዲያደርግ፣ ሁሉም የበለጠ ያንተ ቃል ነው። አንተ ስትናገር ማይሆን ነገር ይሆናል። ለምን ካላችሁ የመጣው ካለመኖር ወደ መኖር ያመጣው ቃሉ ነው። ቃሉ ደግሞ ከማን መንፈስ እየወጣ ነው ካላችሁ ፈጣሪ ከሆነ መንፈስ። ስለዚህ አንተ የምትናገረው ዛሬ ፈጣሪ የሆነ መንፈስ ይዘህ ነው የምትሄደው። ነገስታትን ብቻ ማስቆም አይደለም የተጠራንበት፣ የእግዚአብሔር ቤት መልክ ለመመለስ የእግዚአብሔር ውበት። በቃ እግዚአብሔር እንደፈቀደው እግዚአብሔር እንደሚፈልገው ቤቱ ገብቶ ደስተኛ ሆኖ እንዲወጣ እኛ ስናመልክ በእውነትና በመንፈስ እንዲሆን ሁሉም ከመንፈስ የወጣ መሆን አለበት። ከምን የወጣ? ከመንፈስ ካልወጣ እግዚአብሔርን ደስ ማሰኘት አይችልም። ስለዚህ አንተ የማን መንፈስ ነህ? ንገሩት። አጠገባችሁ ያለ አንተ የእግዚአብሔር መንፈስ ነህ በሉት። አንተ የእግዚአብሔር መንፈስ ነህ። እኛ የእግዚአብሔር መንፈስ ነን። የማን መንፈስ? የእግዚአብሔር መንፈስ ሁሉን ይሰማዋል። ዝም በሉ አትከራከሩት። አንዳንዴ እኮ ዘመናችን ያሳለፍነው ከአጋንንት ስንከራከር እኮ ነው ያሳለፍነው። አጋንንት የሞላው በአጋንንት የተሞላ ሰው እባክና እንዲህ ነው ስትለው በቃ ሁሌ ያንተ ውድቀት ይመኛል፣ ያንተ ጥፋት ይመኛል፣ ያንተ አለመሳካት ይመኛል። ስለዚህ ሰው አይደለም እንደሱ ያደረገ ያለው በቃ አጋንንት ነው። በሰው የሚኖረው የአጋንንት መንፈስ ነው። ይህ መንፈስ የያዘው ሁሌ ያንተ ጥፋት ይመኛል። ይሄ ነው በእግዚአብሔር ቤት በቃ ወንጌል በኃይል እንዳይሄድ የከለከለው። ስለዚህ አንድ ነገር ልንገራቸው። ፍጥረት ሁሉ አንተን አረባካችሁ ፍጥረት ሁሉ አንተን ሰው አንተን አይምሮ ያለው ሁሉ አንተን ይሰማል። ሰይጣን በቃ በዚህ ምድር ምንም ነገር እንዳይሰራ ከፈለክ ባየህበት ቀን የሱ ነገር ባንተ ውስጥ እንዳይገኝ ተጠንቀቅ። አንተ ሰይጣን ነህ ማለት አይደለም፣ ልትሆንም አትችልም። አንተ እግዚአብሔር ልጅ ነህ። የሰይጣን ሐሳብ በእግዚአብሔር ማደሪያ ካገኘ ግን
እግዚአብሔር ራሱን ይሸሻል፣ እንዲህ ያደርጋል። አይወድም፣ በጣም አይወድም። የጨለማ ስራ ኢየሱስን ብቻ ወይ ደግሞ እግዚአብሔርን ብቻ አንተ ባንተ ባዲ ማየት ከጀመረ ሰይጣን አንተን ባየበት ጊዜ መጮህ ይጀምራል፣ በቃ መሸሽ ይጀምራል። እንዲህንም እያልኩ አይደለሁም። እኛ ፈጣሪ የሆነ መንፈስ፣ ዓለምን የፈጠረው መንፈስ፣ ሁሉ ነገር ማስተዳደር የሚችል መንፈስ፣ ኧረ አሜን በሉ፣ ኧረ አሜን በሉ፣ ተሰጠን። ድሮ አዳምን የፈጠረ መንፈስ ለኛ ግን ማንነታችን ሆነ። በእኛ ባዲ ማደር ጀመረ፣ በእኛ አይምሮ ማደር ጀመረ። ስለዚህ ይሄ መንፈስ ብቻ ባንተ ውስጥ ከተገኘ ማን ነው ፊቸርን እያየ የሚሰማኝ? በፊቱ ያለ በቃ ፊቸሩን አገልግሎትን እያየ እንዲህ በመሆነ መንገድ አገለግላለሁ። በቃ ከእንግዲህ ከእግዚአብሔር ቤት እርም የሆነ ነገር አወጣለሁ። ጨለማ በቃ እኔ ያለሁ ጨለማ አይቀጥልም። የጨለማ ስራ ዝም ብለን አይደለም ኢየሱስን እያልን ቀንና ሌሊት የምንጸልየው። ሰው እንደሚሰራ ስራ መስራት ሲምፕል ነው። የእግዚአብሔር ጥሪ ግን የትም ብትሄድ እየጎተተ ነው የሚያመጣ። መስራት ካልቻልክ እየሰራህ ካለ መስራትህን ሳይቀር አንድ ነገር ግን አሁን መያዝ አለብን። እኛ የማይሰማ ነገር የለም። ኢየሱስ የሚናገረው ቃል ህይወት አለበት። መንፈስ ደግሞ እንደዚህ ሁነ መመላለስ ያንተ ህይወት እሱ ነው። ልንገራችሁ፣ ጠፍተናል እኮ ከእግዚአብሔር መንገድ ጠፍተናል። እውነት ናችሁ? ከኔ ጋር የሚስማማ ዝም ብላችሁ እንትናቱን ጠፍተናል። አሁን ግን እየተመለስን ነው። እግዚአብሔር መንፈሱ ለቆ ሊያስተምረኝ የፈለገ አምላክ ራሱ ያለ ምስክር መተው ስለማይችል ነው። እየተመለስን ነው። ወደ ምን ፓወርፉል በሆነ መንገድ ልንገራችሁ የኤርትራ የኢትዮጵያ ጉዳይ ሌላ መልክ ይዛል። ሌላ መልክ ለምን ካላችሁ አሁን ስልጣን ወንበር በተቀመጡ ሰዎች አይወሰንም። ስልጣን አራሚን በሉ በእግዚአብሔር ልጆች የእግዚአብሔር መንፈስ አራሚን በሉ በታጠቁ ማንነታቸው ባወቁ በቃ በሱ ሁሉ ነገር ይሆናል። ስለዚህ አንድ ነገር ያዙልኝ ዛሬ እኔ ያልኩት ብቻ ስለሚሆን በሉ ሌላ እንዳይሆን በሉ ከኔ ማንነት በሉ ከኔ ማደሪያ በሉ የጨለማ ሐሳብ በሉ ነቃልኩት በኢየሱስ። የሆነ የጨለማ ሐሳብ ካለ አንዴ ትናገራለህ። እስከተናገርከው ደግሞ አንተ ፈጣሪ መንፈስ ስለሆንክ አንተ የምትችለው ነገር እንዲሆን ብቻ ባንተ ውስጥ ኢየሱስ ብቻ። ከእንግዲህ አንተን ጠላትህን ማየት ትችላለህ። አንተ ጠላትህን ማየት እግዚአብሔር ማየት፣ እሱን ግን አንተና እግዚአብሔር ማየት አይችልም። ልብ በሉ። እግዚአብሔር ከማን ጋር ነው ካላችሁ እግዚአብሔር ከኔ ጋር ነው። ኧረ አሜን በሉ። እግዚአብሔር በኔ ውስጥ ነው። እግዚአብሔር ብቻ በኔ ውስጥ ካለ ጠላት እኔን ማየት ለምን? እግዚአብሔር ከኔ ጋር አለ። ከኔ ጋር ናችሁ? እኔ ግን ማየት እችላለሁ። ጠላቴን ማየት እችላለሁ። ከኔ ጋር ናችሁ ወይ? እሱን እኔን ማየት። ስለዚህ እግዚአብሔር እየተናገረው ያለ በዚህ ሳምንት እናንተ የከፍታ ህይወት መኖር ትጀምራላችሁ። ይሄ ከፍታ ደግሞ ጨለማ የሚባል በዚህ ከፍታ ጨለማ የሚባል ነገር የእግዚአብሔር ክብር ብቻ ነው የምታይበት። የእግዚአብሔር ዝባን ብቻ ነው የምታይበት። የእግዚአብሔር ቅባት ብቻ ነው የምታይበት። በሱ አዲስ ነገር ብቻ ነው የሚሆነው። ስለዚህ አንድ ነገር ልንገራችሁ፣ ጨለማ ያስቀመጠው ዛሬ በኢየሱስ መጣሁት ልንገራችሁ። ራእይ ማየት፣ እግዚአብሔር ማየት፣ መላእክትን ማየት፣ ሁሉም ነገር ማየት አንተ የተወለድክበት ስፍራ ነው እንጂ ለቪዚት የምትሄድበት ቦታ አይደለም። አንተ የተወለድከው በእግዚአብሔር ዝፋን ነህ፣ በእግዚአብሔር ውስጥ ነህ። የእግዚአብሔር የሆነ ነገር ሁሉ አንተን ታያለህ። ለምን? ያንተ መንፈስ የምን መንፈስ ነው? የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ እያለ ኑሮ ማሸነፍ የሚፈልግ በቃ ኑሮ አንተን አያስተዳድርህም። በቃ ጠዋት እኮ ተነስተህ በቃ ታይም እየፈለግ በቃ አሁን ደረሰብኝ ምናምን እያልክ የምትሄደው እኮ ስራ ነው የሚያራሮጥ። አንተ ግን ሁሉ ነገር አራሜን በለ ሁሉ ነገር ይሰማሃል እኮ አለ።
ሁሉ ነገር ምን ያደርጋል? ጠርተህ መምጣት ትችላለህ። የእግዚአብሔር ልጅ ማለት እየለፋ እየሰራ የሚባረክ ማለት አይደለም። የእግዚአብሔር ልጅ ማለት በምድረ በዳ 5000 የሚመግብ። አንተ እግዚአብሔርን እያገለገልክ እንዴት ትራባለህ? እንዴት ትጠማለህ? እንዴት ነው በእግዚአብሔር ቤት ጉስቁልና የሚሆነው? እንዴት ነው በእግዚአብሔር ቤት አለመሳካት የሚመጣው? ይሄ ነገር ለመግደል የወጣው እኔ ነኝ። አረ እኔ ነኝ በሉ። ገደልኩት በኢየሱስም። እግዚአብሔር እንደፈቀደ ስትኖር ነው ደስታ። አረ አሜን በሉ። ልንገራችሁ አንድ ነገር ዛሬ የሚሰጣችሁ እኔ እግዚአብሔር በውስጣችሁ በኃይል እንዲሰራ። አረ አሜን በሉ። በኃይል እንዲሰራ ይችላል በሉ ባካችሁ። ልንገራችሁ ዓለም የተፈጠረው በቃሉ ነው። አሁን ህይወት የምታስተካክለው በቃልህ ነው። ቃሉ ሳይሆን ቃልህ እያልኩ ነው። እሱ ሲናገር አንተ ደግሞ የተናገረውን ስትደግመው ያንተ ነው የቃሉ። ስለዚህ ይሆንልሃል። አረ አሜን በሉ። ስለዚህ የእግዚአብሔር ልጅ የእግዚአብሔር አገልጋይ አስተዳዳሪ እንጂ አይስተዳደርም። ከማን ጋር ሆነህ እንድትሰራ ታማኝ ሆነህ መስራት ይሄ በቃ ቆንጆ ነው ምናምን ብለህ እንዳታስብ። አቤት አንተ ብዙዎችን አረ አሜን በሉ ታስተዳድራለህ። ያንተ መንፈስ ፈጣሪ ነው። ስለዚህ ሁሉም ነገር ፈጥሯል። በኢየሱስ ሆኖ ፈጥሯል እኮ። የፈጠረ ኢየሱስ ነው። የፈጣሪ የሆነ መንፈስ አንተ ተሰጠህ። ስለዚህ ይሄ መንፈስ ለተፈጠረው ነገር በዚህ ዓለም ለተፈጠረው ነገር ተንበርክኮ እግዚአብሔር እንድትባርከኝ ጥልያለሁ፣ ብር እንድትሰጠኝ በቃ እንዲሄድ እናና ባባባብ ካክቹ አላቫዚና ማስ ነው። ፈጣሪ ነው። ሊያስተዳድር ነው የመጣ። በሌላ መንገድ ሁሉም የሱ ነው ማለት ነው። ኦውነር የሆነ እኮ ካምፓኒውን የሚያስተዳድረው ኦውነር ከኔ ጋር ናቸው። ሁሉም የማን ነው? ስለዚህ ያንተ መንፈስ ማለት እችን ዓለም የሱ የሆነች እችን ዓለም የሚያስተዳድር መንፈስ ነው። ይህንን ከገባችሁ ከኔ ጋር ናችሁ መጥራት ትጀምራለህ። ስለዚህ የሚጠራው ግን በመንፈሱ እንጂ በሌላ መንፈስ አይሰማም። የሆነ ነገር ጠርተህ መምጣት እምቢ ካለ ለምንድን ነው እግዚአብሔር ያልሰጠኝ ምናምን እንዳትል። የጠራህበት የተጠቀምክበት መንፈስ የሚሰማ አይደለም። ከኔ ጋር ናችሁ? ይሄ ማርሻ አስደስተህ ነው የምታስገባ እንጂ ዝም ብለህ ብታስገባ ቆንጆ አይደለም። ደስ ብላችሁ እያለ ልንገራችሁ፣ የጠራህበት መንፈስ የተጠቀምክበት መንፈስ ፈጣሪ ስላልሆነ ፍጡር ስለሆነ እግዚአብሔር አይሰማው። የተጠራውን ነገር ደግሞ ወደ አንተ መምጣት አይችልም። ኢየሱስ ከሳምራዊቷ ሴት ሲናገር እግዚአብሔር የሚያመሰግኑ በመንፈስና በእውነት መሆን አለበት። ከዚህ ውጭ እግዚአብሔር አይፈልገውም፣ አልሰማውም። እዚህ ሁሉ ነገር ንግግራችን ሁሉ መንፈስ ነው። ዝም ብዬ እኮ ነው ሊጫወት እኮ ነው በቃ እንትን ሊያርግህ እኮ ነው አልገባኝም፣ ዝም ብዬ ነው እኮ በቃ ለምንድነው ሁሉም ነገር በቃ ሲሪየስ የምታየው? ለምን ታዲያ ሲሪየስ ያልሆነ መንፈስ የለም። የእግዚአብሔር መንፈስ ፈጣሪ መንፈስ ነው። የጨለማ መንፈስ ደግሞ ያንተን ክፉ ሁሉ የሚፈልግ ነው። ያንተ ክፉ ሁሉ የሚፈልግ ነው። የጨለማ መንፈስ ማለት አንተ ተሳክተልህ ማየት አይፈልግም። ለምን መስላችሁ? አንድ ነገር ልንገራችሁ። እሱ ዲስትራክሽን ነው። ህይወቱ አለመሳካት ነው። ሰው በቃ በእንባ እንዲሞላ፣ በሐዘን እንዲሞላ፣ በህመም እንዲሞላ የሚፈልገው እሱ ነው። ልንገራችሁ፣ ሰው ዝም ብሎ ሰይጣን መታኝ በቃ ምናምን ሰይጣን እንዲህ ያደረገኝ በቃ በህመም መታኝ ምናምን ማለት የሚችለው ሮንግ ነው አይደለም። ሰይጣን ህይወቱን እየኖረ ነው። በምን? በዚህ ጉልበት፣ በዚህ ሰብነት። ስለዚህ አንድ ነገር ያዝልኝ ዛሬ፣ አንተ የትንሣኤ መንፈስ ነህ። አንተ ፈጣሪ የሆነ መንፈስ ያለበት የእግዚአብሔር ልጅ ነህ። በዚህ መንፈስ የተናገርከው ሁሉ ህመምን ይነቅላል፣ ጨለማን ይነቅላል፣ ድህነትን ይነቅላል። አቤት አቤት በረከት ወደ አንተ። ስለዚህ ሰው ተቀየረ ማለት በእግዚአብሔር መንፈስ መናገር ጀመረ ማለት ነው። ዝም ብሎ የሚመጣ ቅባት፣ ዝም ብሎ የሚመጣ ነገር በመንገድ ማጥፋት ትችላለህ፣ ሊጠፋም ይችላል። የብዙዎችም ጠፍተዋል። ማንነቱ ያወቀ ግን በዓላማ ነው የሚኖረው። ለምንድን ነው በዓላማ የሚኖረው? የመንፈስ ቅዱስ መንፈስ ነው። እንዴት አድርገህ ነው የጨለማ ስራ ልትሰራለት የምትፈልገው?
እንዴት አድርገህ ነው በዚህ ነገር የጨለማ ሐሳብ መስራት የምትፈልገው? አይሆንም። የተለየ ነው። ስለዚህ ዓለምን ሁሉ አንተን ይሰማሃል። ዓለምን ሁሉ አንቺን ለምን? ያንቺ መንፈስ ምንድነው? ፈጣሪ የሆነ መንፈስ ስትጠራው ሁኔታው ምን ይሆናል? ከሌላ ስፍራ ወደ አንተ ምን ይሆናል? አልነበረም ግን ይሆናል። ካለመኖር ወደ መኖር የሚያመጣው መንፈስ ነው። ዩኤል ሁለተኛ ምዕራፍ የምትናገርበት መንፈስ የእግዚአብሔር መንፈስ ስለሆነ ከእግዚአብሔር ውጭ የሆነ ሐሳብ መናገር አትችልም። ስለዚህ አንተ ዝም ብለህ ስትናገር መንፈሱ ስለሆነ እሱ ራሱ ስለሚናገር ሁሉም ይሰማዋል። ኢዮኤል 2:1 የእግዚአብሔር ቀን መጥቷልና እሱም ቀርቧልና በጽዮን መለከት ንፉ፣ በቅዱስም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጠቀጡ። የእግዚአብሔርም ቀን መጥቷልና የጨለማ የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለም ጀምሮ እንደነርሱ ያለ አልነበረም። ከነርሱም በኋላ እስከ ብዙ ትውልድ ድረስ እንደነርሱ ያለ ከእንግዲህ ወዲህ አይሆንም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ከሱ በኋላ እንደሱም ይሆን ከሱም በፊት ደግሞ አልነበረም። ይሄ ግን ለመቼ ዘመን ይሆን? ይሄ ለመቼ ዘመን ትንቢት ነው። ከኔ ጋር ናቸው። በዚህ ዘመን አለፈ ታሪክ አይደለም። ይሄ የተቀመጠ ትንቢት ነው። ማን ነው ጀግና ዛሬ በኔ ዘመን ነው የሚለኝ? ከሱ ለፋዳና ማህረባችን አማስ መንፈሱ የገባው ብቻ ይሄ ሰራዊት ሲነሳ እኮ አሜን በሉ። ሁሉም ጸጥረት ይላል። ማንም እንደፈለገው ማድረግ አይችልም። ይሄ መንፈስ ሲመጣ፣ ይሄ ሰራዊት ሲመጣ፣ የእግዚአብሔር ልጆች ሲነሱ አሜን በሉ። አሜን በሉ። በተለየ መንገድ ነው የሚነሱ። ምንድነው ሚስጥሩ ካላችሁ ይሄ መንፈስ ነቢ አይደለም፣ ሐዋርያም አይደለም፣ ወንጌላው አይደለም፣ መምህር አይደለም። ይሄ መንፈስ አሜን በሉ የእግዚአብሔር ክንድ ብቻ ነው። አንተ የእግዚአብሔር ልጅ መባልህ በቂ ነው። እኔ የእግዚአብሔር ልጅ መሆኔ ነፍሴ ከሲኦል መትረፏ በቂ ነው። ከእንግዲህ ማን ነው ግን ከኔ ጋር ያለ? ከእንግዲህ እያልኩ ነው የእግዚአብሔር ጉልበት ነው መኖር የሚጀምረው። የዩኤል ሰራዊት ማለት የመጨረሻ ዘመን ሰራዊት ነው። ይሄ የመጨረሻ ዘመን ሰራዊት ጨለማ እየበላ ነው የሚሄደው። ሰውን አይቶ እንደ ሰው ማሰብ አይችልም። ለምን ካላችሁ ጨለማ ከሆነ ይበላል። ከኔ ጋር ናችሁ። ብርሃን ከሆነ ደግሞ ገነት ሆኖ ብቻ ነው የሚቀጥለው። በረከት ሆኖ ብቻ ነው የሚቀጥለው። ስለዚህ ልዩነት ይመጣል ማለት ነው። መልእክቴ አንድ ነው። ይሄ ሰራዊት ከተነሳ ከኔ ጋር ናችሁ። ገነት ነው፣ ሲኦል ደግሞ በዚህ ምድር ያልኩ ነው እኮ። አሁን እኮ በቤተ ክርስቲያን የሲኦል መንፈስ እኮ ነው የገባው። የሲኦል ህይወት እኮ ነው የገባው። ልብ በሉ የእግዚአብሔር ሰዎች፣ እኛ የተነሳንበት ዓላማ የተጠራንበት ዓላማ አንድ ነው። ይህን ነገር እንድንለይ የጨለማ ሐሳብ በእግዚአብሔር ቤት ትዳር መመስረት አይችልም። በእግዚአብሔር ቤት ሀብት መደለብ አይችልም። በእግዚአብሔር ቤት እግዚአብሔርን ይነገራል፣ እግዚአብሔርን ይሰበካል፣ የእግዚአብሔር ህይወት ይነገራል፣ እውነቱን ይነገራል። ቤተክርስቲያን ሆስፒታል አይደለችም። የታመመ መጥቶ የሚፈወስባት አይደለችም። ቤተክርስቲያን ምድሪቱን የምትፈውስ የጨለማ ስራ እያፈረሰች። ከአንድ ሰው አጋንንት አውጥተህ ይሄ ጨለማ ስራ ፈረሰ ማለት አትችልም። ከኔ ጋር በቃ ሃይራርኪ የሆነ በጨለማ ስራ በቃ በከፍታ ሆኖ የሚያስተዳድሩ የጨለማ ገዢዎች የምትመታበት ቅባት ይዘህ ስትወጣ መንፈሱ ሲመታ ነገስታት አንተን መፈለግ ሲጀመር ነገስታት እግዚአብሔር ማግኘት አይችሉም። እግዚአብሔር ማግኘት አይችሉም። ምንድነው የሚያገኙት? ጠንቋይ ነው የሚያገኙት፣ ዊችክራፍት ነው የሚያገኙት። ይሄ ደግሞ በቃ በሄዱበት መንገድ ማግኘት ይችላሉ። የጠንቋይን ስራ ከመታው ከኔ ጋር ነው ወይ? የሚፈለግ ታዲያ ማን ነው? አንተ ነው የምትፈልገው። ጠንቋይ ከሞተ ምን እንደሚሆን እኮ ማወቅ አይችሉም።
አንተን ምንድነው መንገዴ፣ አካሄድ ምንድነው፣ መጪ ምንድነው፣ ይሄ ዘመን ምንድነው፣ ይሄ ዓመት ምንድነው ብሎ የሚጠይቀው ለማን ነው? ላንተ ነው። አንተ ደግሞ ኧረ አሜን በሉ፣ ኧረ አሜን በሉ። ኢየሱስን ሰጠህ፣ ኧረ አሜን በሉ። ከጨለማ ወደ ብርሃን ማውጣት ትችላለህ። ስለዚህ ይሄ ሰራዊት ሲነሳ ምድር ገነት ገነት ነው፣ ጨለማ ደግሞ ጨለማ ተደባልቆ። ይሄ ሰራዊት ሲነሳ በፊቱ ገነት አለ፣ በኋላው ደግሞ ጨለማ ነው። አንተ የሌለህበት ጨለማ ነው፣ አንተ ያለህበት ደግሞ ገነት ነው። ግን ማን ነው ይሄ ነገር በውስጥ የገባው? ስለዚህ ሰይጣን እግዚአብሔርን ማየት አይችልም፣ አንተን ማየት አይችልም። ማየት አልቻልኩም ማለት የጨለማ ሐሳብ እያለ እግዚአብሔር ማየት አይፈቀድም። በቃ ተጥሏል፣ ከእግዚአብሔር ተጥሏል። እሱ ተጣለ፣ አንተ ደግሞ ወደ እግዚአብሔር ገባ። ቤታችሁ የተለያየ ነው። እኔ ከእግዚአብሔር ነኝ ብሎ እሱ ደግሞ በሉ ተጥሏል በሉ። የኔ አይምሮ በሉ እግዚአብሔር ብቻ በሉ ኢየሱስ ብቻ የተሞላ ነው በሉ። ይሄ አይምሮ የተሞላው ስለሚሆን የእግዚአብሔር ቃል የእግዚአብሔር መንፈስ የኢየሱስ ሕይወት ብቻ እንዲሞላ እግዚአብሔር ይፈልጋል። ስለዚህ ሁሉም ይሰማሃል በሉ። ታጠግባቻለህ። ክብር ለኢየሱስ ይሁን። ለማን ነው ሁሉም ይሰማው? ድገሙት፣ ለኔ ነው በሉ። ድገሙት፣ ለኔ ነው በሉ። ሁሉም ይሰማው ለኔ ነው በሉ። ሚስጥሩ ግን ገባ? የምትሰማበት ምክንያት ከኔ ጋር ለአንተ የተሰጠ ሁሉም የፈጠረው መንፈስ ስለሆነ እግዚአብሔር የፈጠረው እግዚአብሔር ሲጠራው ይሰማል። ለምን? ከሱ ጋር ኢንቲሜሲ ያለው። ሁሉም የወጣው ከማን ነው? ከእግዚአብሔር ነው። ከኔ ጋር ነው ወይ? ከኔ ጋር ነው ወይ? አለን አብረን ነው ያለን። ሁሉም የወጣው ከማን ነው? ከእግዚአብሔር ነው። ስለዚህ እግዚአብሔር መንፈስ ሲጠራው ምን ያደርጋል? ይሰማል። ባህር እግዚአብሔርን ይሰማል። ምድር እግዚአብሔርን ይሰማል። አየሩ ይሰማል። ሰማይና ምድር ሰምቶ የተባለውን እያደረገ ነው። ምንም ፒላር የለውም እኮ ቆሟል። በማን ነው የተሸከመው? ቃሉ። ያንተ ቃል ደግሞ ሁሉ ነገር አራሜን በሉ፣ አራሜን በሉ ይዞ ወደ አንተ ይመጣል። ይሄ ወጣበት ቃል እንዳለበት እንዲጸና ሰማይና ምድር በቃ በጠፈር ለያቸው፣ ተለዩና በቃ ቆመ። በምንድን ነው የቆመው? በቃሉ። በዚህ ቃል የተጠራ ሁሉ ነገር ይሰማል። ክብር ለኢየሱስ ይሁን። እስቲ ለእግዚአብሔር ክብር ስጡት።